ዩቲዩብ ላይ how to create a new YouTube channel ብላችሁ ሰርች ብታደርጉ በጣም ብዙ ቪዲዮዎች ይመጡላችኋል። ነገር ግን ከነዛ ቪዲዮዎች መካከል አንዳቸውን ኮምፕሊትሊ አንድ ሰው ከዜሮ ጀምሮ እስከ መጨረሻው ድረስ እንዴት ዩቲዩብ ቻናል መክፈት ወይ ደግሞ ክሬት ማድረግ እንዳለበት ያሳዩ ማለት ነው። እኔ አብዛኞቹን አይቻቸዋለሁ። አንዳንዶቹ ቤዚክ የሚባሉ ወይ ደግሞ ዋና ዋና የሚባሉ ነገሮች የሚያደርጓቸዋል። አንዳንዶቹ ደግሞ ሌሎች ፊቸሮችን ስኪፕ ያደርጓቸዋል። ዛሬ የምናየው ከዜሮ ጀምረን አንድ ሰው እስከ መጨረሻው ድረስ ቪዲዮ አፕሎድ እስኪያደርግ ድረስ አንድ ዩቲዩብ ቻናል ወይ ደግሞ ብራንድ ኒው ዩቲዩብ ቻናል ክሬት አደራረግና አከፋፈቱን ከዜሮ ጀምረን እስከ መጨረሻው ድረስ እናያለን ማለት ነው። ይሄ ቪዲዮ ኮምፕሊትሊ ቢግነር ለሆናችሁ ከዚህ በፊት ዩቲዩብ ቻናል ክሬት አድርጋችሁ ለማታውቁ ሰዎች እንዴት ብራንድ ዩቲዩብ ቻናል ክሬት ማድረግ እንደምትችሉና እንዴት ሞኔታይዝ ሊሆን የሚችል ክፍያ ወይ ደግሞ ገንዘብ ሜክ ሊያደርግ የሚችል ዩቲዩብ ቻናል ክሬት እንደምታደርጉ አሳያችኋለሁ ማለት ነው። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር ዩቲዩብ ክሬት አደረጋችሁ ማለት ወይ ደግሞ ዩቲዩብ ቻናል ከፈታችሁ ማለት በራሱ ገንዘብ ሊሰራላችሁ አይችልም ወይ ደግሞ በራሱ ምንም አይፈጥም። ይሄን እንደምንድን ነው ልትወስዱ የምትችሉት? አሁን ለምሳሌ ቴሌግራም ላይ የቴሌግራም ቻናል ክሬት እንደማድረግ አድርጋችሁ ልትወስዱ ትችላላችሁ። ዩቲዩብ ቻናል ክሬት ማድረግ በራሱ ምንም ነገር እንትን አይልም። ከዛ በተጨማሪ ዩቲዩብ ቻናል ክሬት ማድረግ አንዳንዶቹ በጣም ውስብስብ ያደርጉታል። አንዳንዶቹ በጣም ውስብስብ ያደርጉታል። ቪዲዮ ሰራም ብለው ቤዚክ የሚባሉ ነገሮች ዋና ዋና የሚባሉ ነገሮች ወይ ደግሞ ያፈጥኑታል ወይ ደግሞ አንዳንድ ቤዚክ የሚባሉ ፊቸሮቹን ስኪፕ ያደርጉታል ወይ ደግሞ ይዘሉታል። አንዳንዶች ኢትዮጵያ ውስጥ ደግሞ የሚያስቀው ነገር ምንድነው ዩቲዩብ ቻናል ክሬት ለማድረግ ገንዘብ የሚጠይቁ ሰዎችም አሉ። እኔ ከዚህ በፊት አንድ ጓደኛዬ ገንዘብ የተጠየቀ ሰው አለ ዩቲዩብ ቻናል ክሬት ለማድረግ። እንግዲህ ኢማጂን ዩቲዩብ ቻናል ማለት ከምን ጋር ነው ይሄን ነገር ኮምፔር የምታደርጉ? ያው ለምሳሌ ቴሌግራም ላይ ቴሌግራም ቻናል ክሬት እንደማድረግ ወይ ደግሞ ፌስቡክ እንደዚህ አይነት ነገሮችን ክሬት ማድረግ አድርጋችሁ ልትወስዱ ትችላላችሁ። እንደውም the most easiest part of become ዩቲዩበር ወይ ደግሞ ዩቲዩበር ለመሆን በጣም ቀላሉ ፓርት ምንድነው? ዩቲዩብ ቻናል ክሬት ማድረግ ነው። ዩቲዩብ ቻናል ክሬት ካደረጋችሁ በኋላ ያሉት ነገሮች ናቸው ታፍ የሚሆኑት እንጂ ዩቲዩብ ቻናል ክሬት ማድረግ ያን ያክል ኮምፕሊኬትድ የሆነ ወይ ደግሞ ያን ያክል ከባድ የሆነ ነገር አይደለም። ዛሬ እንዳልኳችሁ ከዜሮ ጀምረን እስከ መጨረሻው ድረስ ይሄ ማለት እንዴት ፐርሰናል ዩቲዩብ ቻናል ክሬት እናደርጋለን፣ ያንን ፐርሰናል ዩቲዩብ ቻናል እንዴት ወደ ብራንድ ዩቲዩብ ቻናል ሙቭ እናደርጋለን፣ አድቫንስድ ፊቸሮችን እናስተካክላለን፣ የተለያዩ ሴቲንጎችን ምናምን እናስተካክላለን። ከዛ በተጨማሪ እንዴት ባነር ፕሮፋይል እናስተካክላለን፣ እነሱ ነገሮችን እናስተካክላለን። መጨረሻ ላይ ዩቲዩብ እና አንዳንድ ነገሮችን አስተካክለን ዩቲዩብ ላይ እንዴት ቪዲዮ አፕሎድ እንደምታደርጉ በስተመጨረሻ ቪዲዮ አፕሎድ አድርገን እናያለን ማለት ነው። ይሄ ኮምፕሊትሊ ቢጊነር ለሆናችሁ ሰዎች ከዜሮ እስከ መጨረሻው ድረስ ጋይድ የሚያደርጋችሁ ቪዲዮ ነው። ይሄ ማለት ግን ዩቲዩብ ቻናል ክሬት አድርጋችሁ ማለት እንዳልኳችሁ በራሱ ምንም ነገር አያደርግላችሁም፣ ገንዘብ አይሰራላችሁም ወይ ደግሞ ሌሎች ነገሮችን አያደርግላችሁም። ለምሳሌ አንድ ሰው ልብስ ቤት ለመክፈት ማርኬት ፕሌስ ወይ ደግሞ የገበያ ቦታ እንደመከራየት ማለት ነው ዩቲዩብ ቻናል ክሬት ማድረግ። ዩቲዩብ ቻናል ክሬት ማድረግ ምንድነው ሊያደርግላችሁ የሚችለው? የተለያዩ ቪዲዮዎች ከሰራችሁና የተለያዩ ኮንተንቶች ካሏችሁ እነዛን ኮንተንቶች አፕሎድ እንድታደርጉ እድል ይፈጥርላችኋል እንጂ ከዛ የተለየ ምንም ነገር የለውም ማለት ነው። ማሰር የሚያደርገው ዩቲዩብ ቻናል ክሬት ማድረጉ ሳይሆን ዩቲዩብ ቻናል ክሬት ካደረጋችሁ በኋላ ቫሉዌብል የሆነ የተለያዩ ኮንተንቶችን ዴሊቨር ማድረግ ወይ ደግሞ ለኦዲየንስ ለተመልካች ተደራሽ ማድረግ ነው። ያን ነው ሞስት ኢምፖርታንትሊ ዩቲዩብ ላይ ሰክሰስፉል ሊያደርጋችሁ የሚችለው። ይህን በዚህ ደረጃ ያዙትና ኔክስት ከዜሮ ጀምረን እንዴት እስከ መጨረሻው ድረስ ብራንድ ዩቲዩብ ቻናል ክሬት እንደምናደርግ እናያለን ማለት ነው። ሌትስ ቢጊን። እዚህ ጋር ማወቅ ያለባችሁ ነገር ከመጀመራችን በፊት ምን ማድረግ ይኖርባችኋል? ጂሜል አካውንት ሊኖራችሁ ይገባ ነው። ጂሜል አካውንት እኔ አከፋፈቱን ወይ ደግሞ ከዜሮ ጀምረን አዲስ ጂሜል አካውንት ከመቶ ጀምረን ላሳያችሁ ነበር። ነገር ግን እኔ አሁን ባለኝ ስልክ ጂሜል አካውንት መክፈት አልችልም። ቢካዝ ብዙ ጂሜል አካውንቶችን ስለከፈትኩበት መክፈት አልችልም ማለት ነው። ጂሜል አካውንት በጣም ማንዳቶሪ ነው። ጂሜል አካውንት ሳይኖራችሁ ዩቲዩብ ቻናል ክሬት ማድረግ አትችሉም። ቢካዝ ዩቲዩብ የጉግል ስለሆነ የጉግል ካምፓኒ ስለሆነ ጂሜል አካውንት ወይ ደግሞ ጉግል አካውንት ያስፈልጋችኋል ማለት ነው ዩቲዩብ ቻናል ክሬት ለማድረግ። እዚህ ጋር ሌላው ማወቅ ያለባችሁ ነገር ሜቢ ከዚህ በፊት ክሬት ያደርጋችሁ ጂሜል አካውንት ካለ በዛ እሱ መጠቀም እንችላለን። ከሌለ ደግሞ አዲስ ጂሜል አካውንት ክሬት ማድረግ ትችላላችሁ። እሱ የሚከብዳችሁ ከሆነ ዩቲዩብ ላይ ሜቢ ሰርች ብታደርጉ በጣም ቀላል ስለሆነ ሜቢ ኢሜል ላይ ገብታችሁ ምናምን አዲስ ጂሜል አካውንት ለመክፈት ያን ያክል ኮምፕሊኬትድ ስላልሆነ በዛ መንገድ መክፈት ትችላላችሁ። ነገር ግን እዚህ ጋር አንድ ልነግራችሁ የሚፈልገው ቲፕ ምንድነው? ጂሜል አካውንት በመከፍቱበት ሰዓት ለምሳሌ ፐርሰናል ዩዝ እና ፎር ወርክ ኦር ቢዝነስ ምናምን የሚል ኦፕሽን አለ። በመከፍቱበት ሰዓት ፕሮሰሱ ላይ ታገኙታላችሁ። እዛ ላይ ምንድነው ማድረግ የሚኖርባችሁ? ፎር ቢዝነስ የሚለውን ክሊክ ታደርጋላችሁ ማለት ነው። ቢካዝ ለምን ነው ፎር ወርክ ኦር ቢዝነስ ምናምን አድርጉ ያልኳችሁ? ቢካዝ ሜቢ ዩቲዩብ ቻናላችሁ ኋላ እያደገ በሚሄድ ቁጥር እና ኋላ ኦዲየንሳችሁ በሰፋ ቁጥር ነው ወደ ቢዝነሱ ምናምን ከገባችሁ ያ ክሬት ያደርጋችሁት በቢዝነስ ወይ ደግሞ ወርክ ብላችሁ ክሬት ያደርጋችሁት ጂሜል አካውንት ያኔ ይጠቅማችኋል ማለት ነው። ፐርሰናል ካላችሁት እንደዚህ በጣም ሰፋ ያለ ኦዲየንስ ይኖራችሁና ወደ ቢዝነሱ ዓለም ስትገቡ ያን ያክል ኢምፖርታንት ላይሆን ይችላል። ፎር ወርክ ኦር ቢዝነስ የሚለውን ነገር ክሊክ አድርጋችሁ በዛ መንገድ ጂሜል አካውንት መክፈት ይኖርባችኋል ማለት ነው። እዚህ ጋር ክሮም ላይ ተገቡና www.youtube.com ብላችሁ ሰርች ታደርጋላችሁ። እዚህ ጋር ሰርች ስታደርጉ የዩቲዩብ እንትን ይመጣላችኋል።
እኔ እዚህ ጋር እየተጠቀምኩ ያለሁት በዴስክቶፕ ወይ ደግሞ በኮምፒውተር ስለሆነ በፒሲ ስለሆነ እናንተ እኔ የማደርገውን ነገር በሙሉ እንድታደርጉና እኔ የምጠቀማቸውን ፊቸሮች እንድትጠቀሙ ምን ማድረግ ይኖርባቸዋል። በስልክ ከሆነ የምትጠቀሙት በዴስክቶፕ ከሆነ ዛስ ኦኬ፣ በዴስክቶፕ መቀጠል ትችላላችሁ። በስልክ ከሆነ የምትጠቀሙት ግን ስልካችሁን ወደ ዴስክቶፕ ሞድ ማብራት ይኖርባቸዋል ማለት ነው። ይህን ምንድነው የምታደርጉት? ክሮም ላይ www.youtube.com ብላችሁ ሰርች ካደረጋችሁ በኋላ ዴን ጫፍ ላይ ትሄዱና አሁን ለምሳሌ እዚህ ጋር ዴስክቶፕ ላይ እንደዚህ 3 ነጥብ አይነት ነገር አለች። እዛ ላይ ትሄዱና ምን ታደርጉታላችሁ መሰላችሁ? 3 ነጥቧን ክሊክ ታደርጉና ወደታች ስክሮል ካደረጋችሁት በኋላ ምን የሚል ነገር አለ? ዴስክቶፕ ሞድ የሚል ነገር አለ። እሱ ላይ ወደ ደግሞ እሷን ታበሩታላችሁ። ቦክሷን ታበሩዋትና እሷን ካበራችሁት በኋላ በስልክ ቢሆንም የምትጠቀሙት ነገር ግን እኔ በፒሲ የምጠቀመውን የትኛውንም ፊውቸር እኔ የማደርገውን ነገር ማድረግ ትችላላችሁ ማለት ነው። በዛ መንገድ ካስተካከላችሁ ዜን ወዴት እንሄዳለን? ወደ ዩቲዩብ እንገባለን ማለት ነው። ዩቲዩብ ላይ ከገባን በኋላ እንደምታዩት ከዚህ በፊት ክሬት ያደረኩት ጂሜል አካውንት ነው። እስካሁን ዩቲዩብ አልተጠቀምኩበትም። ምንም ነገር የለውም። እንደዚህ አይነት ነገር መጣልኝ። እዚህ ጋር ምንድነው የምናደርገው? እንዳልኳችሁ መግቢያችን ላይ ፐርሰናል ራይት ዩቲዩብ ቻናል መጀመሪያ ክሬት እናደርጋለን። ዜን ፐርሰናል ዩቲዩብ ቻናል ክሬት ካደረግን በኋላ ብራንድ ዩቲዩብ ቻናል ክሬት እናደርጋለን ማለት ነው። እንደምታዩት ዩቲዩብ ላይ ከገባችሁ በኋላ ፕሮፋይል አለች እዚህ ጋር ለምሳሌ ኤፍ የምትለው ፕሮፋይል አለች። እሷን ክሊክ እናደርግና እሷን ክሊክ ካደረግን በኋላ እንደምታዩት ምን ይመጣልና ክሬት ቻናል የሚል ነገር ይመጣልናል። ይህንን ክሊክ ካደረግን በኋላ ጀስት እንደዚህ አይነት ነገር ይመጣልናል ማለት ነው። እዚህ ጋር የፐርሰናል ዩቲዩብ ቻናላችንን ኔም እንሰጥና አጠቃላይ የፐርሰናል ዩቲዩብ ቻናላችንን በዚህ መንገድ ክሬት እናደርጋለን ማለት ነው። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር በፐርሰናል ዩቲዩብ ቻናል እና በብራንድ ዩቲዩብ ቻናል መካከል ምንድነው ልዩነቱ ብላችሁ መጠየቃችሁ አይቀርም። ይሄን ማወቅ ይኖርባችኋል። በፐርሰናል ዩቲዩብ ቻናል እና በብራንድ ዩቲዩብ ቻናል መካከል ያለው ልዩነት ምንድነው? ፐርሰናል ዩቲዩብ ቻናል ከሆነ ኦልሬዲ አታች የሚሆነው ከሰውየው ጋርና ከኢሜይሉ ጋር ነው። ዩቲዩብ ቻናል መሸጥ ከፈለጋችሁ ኢሜይሉ አብራችሁ መሸጥ ወይ ደግሞ ትራንስፈር ማድረግ ከፈለጋችሁ አብራችሁ ትራንስፈር ማድረግ ይኖርባችኋል። እሱ ነው አንደኛው ልዩነት። ሁለተኛው ደግሞ አሁን ለምሳሌ ፐርሰናል ዩቲዩብ ቻናል እና በብራንድ ዩቲዩብ ቻናል መካከል ያለው ልዩነት ለምሳሌ ዩቲዩብ ቻናሉ እያደገ በሄደ ቁጥር ወደ ቢዝነስ ከተቀየረና ሞር ዩቲዩብ ቻናላችሁ ወይ ደግሞ ዩቲዩብ ቻናላችሁ እያደገ ሲሄድ ራይት የተለያዩ ማናጀሮች ምናምን ሊያስፈልጓችሁ ይችላል። ራይት የተለያዩ ማናጀሮችን አፖይንት ታደርጉና የተለያዩ ማናጀሮችን ኢንቫይት ልታደርጉ ትችላላችሁ። ይሄን ማድረግ የምትችሉት ብራንድ ዩቲዩብ ቻናል ላይ ነው እንጂ ፐርሰናል ዩቲዩብ ቻናል ላይ አይደለም። ነገር ግን ገንዘብ ሜክ ማድረግ በተመለከተ ሞኔታይዝ መሆንን በተመለከተ እና ሌሎች ነገሮችን በተመለከተ በሁለቱ መካከል ምንም አይነት ዲስቲንክሽን ወይ ደግሞ ምንም አይነት ልዩነት የለም። ለምሳሌ ፐርሰናል ዩቲዩብ ቻናልም ሆነ ብራንድ ዩቲዩብ ቻናልም ሆነ ሁለቱም ምን ያደርጋሉ? ገንዘብ ይሰራሉ ወይ ደግሞ ገንዘብ ሜክ ማድረግ ይችላሉ፣ ሞኔታይዝ መሆን ይችላሉ፣ ሌሎች ማድረግ ይችላሉ። ኤኒ ካይንድ ኦፍ ለምሳሌ ቪዲዮ እንደፈለጋችሁ አፕሎድ ማድረግ ትችላላችሁ። ሌሎች ማንኛውም ነገሮች ማድረግ ትችላላችሁ። ፐርሰናል ዩቲዩብ ቻናል ሆነ ብራንድ ዩቲዩብ ቻናል ከሆነ እዚህ ጋር የሚፈጥረው ልዩነት የለም። ልዩነቱ እንዳልኳችሁ የነገርኳችሁ ነው። እዚህ ጋር ባይ ዲፎልት ራይት ዩቲዩብ ባይ ዲፎልት የጂሜል ላይ የተጠቀምኩትን ስም ሰጥቶታል ማለት ነው። እዚህ ጋር እኔም የምትለውን እናስተካክላለን። ምን ብዬ ወይ ደግሞ ምን አይነት ስም ልስጠው? እዚህ ጋር እኔ ጀስት ቤታ ኒውስ ብዬ ስም ልስጠው። ቤታ ኒውስ ብዬ ስም ሰጠሁት። ታች እንደምታዩት እኔም ቤታ ኒውስ ብዬ በሰጠሁት ቅጽበት እታች ምን ብሎ እንትን ብሎልኛል? ሃንድል ኦር ደግሞ ዩዘር ኔም ሰጥቶታል ማለት ነው። ነገር ግን በስሜ ኦር ደግሞ በስም እንዲሆን ስለምፈልግ ቢካዝ ለምንድነው በስም መሆኑ አስፈላጊ የሆነው ካላችሁኝ ሞር ኦር ለስ ፕሮፌሽናል ይመስላል። ራይት ዩቲዩብ ቻናላችሁ እያደገ በሄደ ቁጥር ሞር ፕሮፌሽናል እንዲመስል በስማችሁ ኔም ላይ የተጠቀማችሁት ስም ታች በተቻለ መጠን ኤግዛክትሊ እሱ ባይሆንም ራይት ኦልሬዲ ተይዞ ሊሆን ስለሚችል ወይ ደግሞ አቫይለብል ሊሆን ስለማይችል ተመሳሳይ ወይ ደግሞ ተቀራራቢ የሆነ ነገር መጠቀም ትችላላችሁ። አሁን ለምሳሌ እኔ ተይዟል ነው እያለኝ ያለው። አንድ ኤስ ጨምርበት ምን እያለኝ ነው? አሁንም ተይዟል ነው እያለኝ ያለው። ኤስ ላጥፋና ኤን ተጨምርበት አቫይለብል ነው አለ። ይሄ ሃንድል ወይ ደግሞ ይሄ ዩዘር ኔም አቫይለብል ነው አለ። እዚህ ጋር በኔም እና በሃንድል መካከል ያለው ልዩነት ለማወቅ ያክል ብዙም ኮምፕሊኬት የሆነ ነገር አይደለም። አሁን ለምሳሌ ቴሌግራም ላይ ስም አላችሁ፣ የቴሌግራም ስማችሁ አለ። ለምሳሌ በስማችሁ ምናምን ሊሆን ይችላል። ነገር ግን ዩዘር ኔማችሁ አለ። በተመሳሳይ ስም ብዙ ቴሌግራም አካውንት ምናምን ሊከፈት ይችላል። ነገር ግን አንድ ሰው የሚኖረው ዩዘር ኔም ዩኒክ የሆነ ዩዘር ኔም ነው። የአንድ ሰው ዩዘር ኔም ለሌላ ሰው ምን አይሆንም፣ አይሰጥም። ዩኒክ የሆነ ነው። በዛ ዩዘር ኔም ሰዎች ሰርች አድርገው ሊያገኟቸው ይችላሉ። በዛ ዩዘር ኔም ሰዎች ኢንቫይት ልታደርጉ ትችላላችሁ። ራይት ያንን ሼር አድርጉልኝ ምናምን ሲሏችሁ አካውንታችሁን ዩዘር ኔማችሁን ነው የምትልኩት አለ። በተመሳሳይ ዚህም ጋር ሃንድል የሚባለው ያው ዩዘር ኔም ማለት ነው። ራይት ዩቲዩብ ቻናላችሁን ሼር ለማድረግ ሃንድላችሁን ወይ ደግሞ ዩዘር ኔማችሁን ነው የምትጠቀሙት። አሁን ለምሳሌ በስማችሁ ሰምበዲ ሰርች ቢያደርግ በጣም በስማችሁ የተከፈቱ በጣም ብዙ እንትኖች ቻናሎች ምናምን ሊመጡ ይችላሉ። ነገር ግን ሃንድላችሁን ሼር ብታደርጉ በዛ ሃንድል ሊመጣ የሚችለው ኦንሊ ዋን ቻናል ወይ ደግሞ አንድ ዩቲዩብ ቻናል ነው ሊመጣ የሚችለው ማለት ነው። በዛ መንገድ ይሄን ከተረዳችሁ ኔም ሰተናል ቤታ ኒውስ ይላል። ዴን ሃንድል የሚለውን
ኦልሬዲ ዩዘር ኔማችን ቤታ ኒውስ ኤን የሚል ሃንድል ሰጥተነዋል ማለት ነው። ዜን ይሄን ካደረግን በኋላ ምንድነው የምናደርገው? ክሬት ቻናል እንላለን። ራይት ሶ በዚህ መንገድ ሶ ምንድነው እያለን ያለው the name cannot be used for YouTube ምናምን ነገር ይላል። ይሄንን ስማችሁ መቀየር ይኖርባችኋል ነው እያለን ያለው። ለምሳሌ ምን ብለን እንስተው? ኢትዮ ብለን እንስተው። ራይት ሶ ኢትዮ ኒውስ የሚል ነገር ሰጠን ነው። ሶ ኢትዮ ኒውስ ካልነው መጀመሪያ ላይ የሰጠነውን ዩዘር ኔም ማስተካከል ይኖርብናል ማለት ነው። ሶ እስኪ አቫይለብል ነው ወይ ይለናል። ዴን እስኪ ክሊክ አድረግ ነው። ሶ አሁንም ኔማችሁ ትክክል አይደለም ነው እያለን ያለው። ሶ እስኪ ፉል ኔም እንስጠው። ኢትዮጵያ ኒውስ አልነው። ኢትዮ ኒውስ ሃንድል ወር ደግሞ ዩዘር ኔሙ በዚህ ባለበት ይቀጥል። እስኪ ክሬት እንበለው አሁን። ሶ እዚህ ጋር ትንሽ ኢንተርኔትም አለ፣ ሌሎች ነገሮችም አሉ፣ ትንሽ ያዘጋል። ሶ እዚህ ጋር እንደምታዩት ምን ይለናል? ከላይ በቀይ አብርቶ your channel is being created ይላል። ሶ እዚህ ጋር ምንድነው እያለን ያለው? ቻናላችን ክሬት እየተደረገ ነው። ሶ ቻናሉን ክሬት አድርጎ እስኪጨርስ ድረስ የተወሰኑ ሰከንዶችን ምናልባትም እስከ ደቂቃ ምናምን ሊወስድ ስለሚችል እዚህ ጋር በትዕግስት ልንጠብቀው ወይ ደግሞ በትዕግስት መጠበቅ አለብን ማለት ነው። እስኪ ሪፍሬሽ ላድርገውና ልሞክረው። ሶ ሪፍሬሽ ያደረኩት እንደምታዩት ቶሎ ነው ክሬት ያደረገልን ወይ ደግሞ ቶሎ ነው ዩቲዩብ ቻናል የከፈተልን ማለት ነው። ሶ እዚህ ጋር እንደምታዩት ፐርሰናል ዩቲዩብ ቻናላችን ክሬት አድርገናል። ፐርሰናል ዩቲዩብ ቻናላችን ክሬት ካደረግን በኋላ ምን ማድረግ ይኖርብናል? ብራንድ ዩቲዩብ ቻናል ክሬት እናደርጋለን። ዜን ይሄን ፐርሰናል ዩቲዩብ ቻናል ወደ ብራንድ ዩቲዩብ ቻናል ሙቭ እናደርጋለን ማለት ነው። ሶ በጣም ቀላል ነው፣ ኮምፕሊኬትድ የሆነ ነገር የለውም። እያንዳንዱን ስቴፕ በስርዓት ወይ ደግሞ በጥንቃቄ ተከታተሉ። ሶ እዚህ ጋር እንደምታዩት እዚህ ጋር ጫፍ ላይ የፕሮፋይል ምልክት አለች የምትል። ሶ እሷን ምን እናደርጋለን? ክሊክ እናደርጋለን። ራይት እሷን ክሊክ ስናደርግ እንደምታዩት እንደዚህ አይነት ነገር ይመጣልናል። ሶ ምንድነው የምናደርገው? እዚህ ጋር ሴቲንግ የሚል ነገር አለ። ሶ ሴቲንግ የሚለው ጋር ክሊክ እናደርጋለን ማለት ነው። ሶ ሴቲንግ የሚለው ጋር ክሊክ ካደረግን በኋላ እንደምታዩት እዚህ ጋር ምን ይለናል? ቻናል ስታተስ ኤንድ ፊውቸርስ ይላል። ክሬት ኒው ቻናል ይላል። ቪው አድቫንስድ ሴቲንግስ ይላል። ሶ እዚህ ጋር ምንድነው የምናደርገው? ብራንድ ዩቲዩብ ቻናል ነው እዚህ ጋር ክሬት ልናደርግ ያሰብነው ወይ ደግሞ ክሬት የምናደርገው ብራንድ ዩቲዩብ ቻናል ነው። ሶ እሱን ለማድረግ ምን ማድረግ ይኖርብናል? እዚህ ጋር ክሬት ኒው ቻናል ይላል። ሶ እዚህ ጋር ኒው ቻናል ክሬት እናደርጋለን ማለት ነው። አሁንም ኔም ኤንድ ሃንድል የሚል ነገሮች አሉ። ሶ እዚህ ጋር ስም ምን ብለን እንሰጠዋለን? እዛ ላይ መጀመሪያ የሰጠነው ኢትዮጵያ ኒውስ ነበር የሚለው፣ እዚህ ጋር ደግሞ ኢትዮ ወርልድ ኒውስ ብለን እንስተው ማለት ነው። ሶ ስሙን በዛ መንገድ መስጠት ይኖርብናል። ኢትዮ ወርልድ ኒውስ የሚል ስም ሰጥተነዋል ማለት ነው። ይሄንን በካፒታል እናድርጋለን። ዴን ሃንድላችንም ራሱ ሰጥቶናል። ግን ይሄን ቁጥሮች እናጥፋቸውና እስኪ በስሙ ሃንድል ወይ ደግሞ ዩዘር ኔም የሚሰጠን ከሆነ አቫይለብል ከሆነ እንሞክረው። አቫይለብል አይደለም። ሶ ኢ ስንጨምርበት አቫይለብል ነው አለን። ሶ እዚህ ጋር እንዲያስታውቃችሁ ለእናንተ እዚህ ጋር ፕሮፋይል ፒክቸር ልስጥ። ሶ ፕሮፋይል ፒክቸር ቢካዝ ከዛኛው መጀመሪያ ክሬት ካደረግነው ፐርሰናል ዩቲዩብ ቻናል ለመለየት እንዲያስቸግራችሁ ምን እንሰጠዋለን? እዚህ ጋር ፕሮፋይል ፒክቸር እንሰጠዋለን ማለት ነው። ሶ እዚህ ጋር ፕሮፋይል ፒክቸር የራሱ የሆነ እዚህ ጋር ራይት ራሱ ዩቲዩብ ላይ የራሱ የሆነ ያስመርጠናል። ለምሳሌ እዚህ ጋር የዩቲዩብ ያስቀምጣቸውን የምንጠቀም ከሆነ ያው ኢሉስትሬሽንስ የሚሉት በሚለው እንትን ላይ ማግኘት እንችላለን። ነገር ግን ከራሳችን ከኮምፒውተራችን ማምጣት ከፈለግ ደግሞ እዚህ ጋር ድራግ ማድረግ እንችላለን። ነገር ግን እንዲያስታውቃችሁ ስለሆነ እነዚህ ነገሮች ኋላ ስለምናስተካክላቸው እዚሁ ከራሱ ከዩቲዩብ ፕሮፋይል ፒክቸር እንውሰድ። ሶ ይሄን ወሰዱ። ደን ልበለው ፕሮፋይል ፒክቸር ያስቀምጥልኛል ማለት ነው። ሶ ይሄን ካስቀምጠልኝ በኋላ እዚህ ጋር ታች እንደምታዩት ክሬት ቻናል ይላል። ሶ ክሬት አድርጉት ማለት ነው። ሶ ይሄ ምንድነው? ብራንድ ዩቲዩብ ቻናል ነው። አሁን ክሬት ያደረግነው ብራንድ ዩቲዩብ ቻናል ነው። መጀመሪያ ክሬት ያደረግነው ደግሞ ፐርሰናል ዩቲዩብ ቻናል ነው። ሶ በሁለቱ መካከል ያው እንትን እንዳይፈጠርባችሁ ይሄ አሁን ክሬት ያደረግነው ብራንድ ዩቲዩብ ቻናል ነው። ሶ ይሄን ብራንድ ዩቲዩብ ቻናል ይሄ መጀመሪያ ክሬት ያደረግነው ፐርሰናል ዩቲዩብ ቻናል ወደ ብራንድ ዩቲዩብ ቻናል እንቀይረዋለን ማለት ነው። ሶ ምን እናደርጋለን? እዚህ ጋር አሁንም ትመለሱና ይሄ ኢትዮ ወርልድ ኒውስ የሚለው ፐርሰናል ዩቲዩብ ቻናላችን ነው። ሶ እዚህ ጋር ኢ የምትለው ጋር ክሊክ ታደርጉና ራይት የምትለው ጋር ክሊክ ታደርጉና ስዊች አካውንት የሚል ነገር አለ። ሶ ስዊች አካውንት የሚል አለ። ሶ እዚህ ጋር ሁለት ነገር ነው ያለው እንደምታዩት ኢ የሚል እንትን ያለበት ወይ ደግሞ ፕሮፋይል ያለበት ይሄ መጀመሪያ ላይ ክሬት ያደረግነው ፐርሰናል ዩቲዩብ ቻናል ነው። ታች ደግሞ ያለው ደግሞ ብራንድ ዩቲዩብ ቻናል ነው። ሶ ታች ያለው እንደምታዩት ኢትዮ ወርልድ ኒውስ የሚል ብራንድ ዩቲዩብ ቻናል ክሬት አድርገናል። ሶ አሁን ክሊክ የምታደርጉት ምን ላይ ነው? መጀመሪያው ላይ ኢትዮ ኒውስ የሚለው ጋር ክሊክ ታደርጋላችሁ። ራይት ኢትዮጵያ ኒውስ የሚለው ጋር ክሊክ ታደርጉና ዜን እሱ ላይ ክሊክ ካደርጋችሁ በኋላ አሁንም እዚህ ጋር ክሊክ አድርጋችሁ ምን ታደርጋላችሁ? ታች ሴቲንግ ላይ ትገባላችሁ ማለት ነው። ሶ ሴቲንግ ላይ ከገባችሁ እንደምታዩት ቅድም ክሬት ዩቲዩብ ቻናል ምናምን የሚለው አሁን የለም። ምን ይላል? ቻናል ስታተስ ኤንድ ፊውቸርስ ይላል። ከታች ዝቅ ብሎ ደግሞ አድ ኦር ማኔጅ ዩር ቻናል ይላል። ዜን ቪው አድቫንስድ ሴቲንግ ምናምን ነገር ይላል። ሶ እዚህ ጋር ምንድነው የምናደርገው? ወርታች አይታችሁ ከሆነ ስክሮል ስታደርጉ ታች እዚህ ጋር የሚታያችሁ ከሆነ አላውቅም። ሶ እዚህ ጋር ምን ይላል? አድቫንስድ ሴቲንግ ይላል። ሶ አድቫንስድ ሴቲንግ የምትለውን ክሊክ እናደርጋለን። ሶ እሱ ላይ ክሊክ ካደረግን በኋላ እንደምታዩት ሙቭ
ቻናል ቱ ብራንድ አካውንት ይላል። እዚህ ጋር ነው መጀመሪያ ላይ ክሬት ያደረግነውን ፐርሰናል ዩቲዩብ ቻናል ወደ ብራንድ ዩቲዩብ ቻናል ሙቭ የምናደርገው ማለት ነው። እዚህ ጋር ሙቭ ቻናል ቱ ብራንድ አካውንት ይላል። እሱ ጋር ክሊክ እናደርጋለን። ራይት ክሊክ እናደርጋለን። እሱ ላይ ክሊክ ካደረግን በኋላ እንደምታዩት ምን ይጠይቀናል? ፓስወርድ ይጠይቀናል ማለት ነው። እዚህ ጋር ፓስወርዳችን እናስገባለን። ፓስወርድ የምታስገቡት የምኑን ፓስወርድ ነው? የጂሜል አካውንታችሁን ፓስወርድ ራይት። መጀመሪያ ኢሜል ክሬት ስታደርጉ ወደ ደግሞ ጉግል አካውንት ስከፍቱ ፓስወርድ ታስቀምጣላችሁ አለ። ያንን ፓስወርድ ነው እዚህ ጋር የምታስገቡት። ፓስወርድ እናስገባለን ማለት ነው። እዚህ ጋር ኔክስት ስለዋለሁኝ ፓስወርድ ትክክል አይደለም እያለኝ ነው። በዚህ መንገድ ፓስወርዳችን ካስገባን በኋላ ራሱ ጉግል ወደዚህ ሪዳይሬክት ወር ደግሞ ወደዚህ ያመጣናል ማለት ነው። እዚህ ጋር ከመጣን በኋላ እንደምታዩት እዚህ ጋር ኢትዮጵያ ኒውስ የሚል አለ። ይሄ ኢትዮጵያ ኒውስ የሚለው መጀመሪያ ላይ ክሬት ያደረግነው ፐርሰናል ዩቲዩብ ቻናል ነው። ይሄንን ፐርሰናል ዩቲዩብ ቻናል ነው ወደ ብራንድ ዩቲዩብ ቻናል ሙቭ የምናደርገው ወር ደግሞ ወደ ብራንድ ዩቲዩብ ቻናል የምንቀይረው ማለት ነው። እዚህ ጋር እንደምታዩት ታች ምን ይላል? ቹዝ አን አካውንት ቱ ሙቭ ዲስ ቻናል ቱ ምናምን ነገር ይላል። ይህንን ቻናል ወደ ብራንድ ዩቲዩብ ቻናል ነው ሙቭ የምናደርገው ወደ ደግሞ የምንቀይረው። እዚህ ጋር ሪፕሌስ የሚል ነገር አለ። ራይት ሪፕሌስ የሚለው ጋር ክሊክ ስናደርግ ሪፕሌስ የሚለው አይ ቲንክ ይታያል መሰለኝ። እዚህ ጋር ሪፕሌስ የምትል ነገር አለች። እሷን ክሊክ እናደርጋታለን ማለት ነው። እሱን ክሊክ ካደረግን በኋላ እንደምታዩት እዚህ ጋር የምናጣውን ነገር ይነግረናል። እዚህ ጋር ቢካዝ ይሄ ኢትዮ ወርልድ ኒውስ የሚለው ሊደለት ነው። ለምንድን ነው የሚደለተው? ቢካዝ የመጀመሪያውን ደግሞ መጀመሪያ ላይ ክሬት ያደረግነውን ፐርሰናል ዩቲዩብ ቻናል ወደ ብራንድ ዩቲዩብ ቻናል ሙቭ እያደረግን ነው ደግሞ እየቀየርን ስለሆነ ይሄ ዩቲዩብ ቻናል ምን ይሆናል? ይደለታል። ስለሚደለት እዚህ ጋር የምናጣቸውን ነገሮች ነው እያሳየን ያለው። እዚህ ጋር አይ አንደርስታንድ ኤንድ ዊሽ ቱ ፕሮሲድ የሚለውን እቺን ቦክሷን ምን እናደርጋታለን? እቺ የምትታያችሁ ከሆነ ቦክሷን ክሊክ እናደርጋታለን ማለት ነው። እሱን ክሊክ ካደረግን በኋላ ምን የሚል አለ? ድሌት ቻናል የሚል ነገር አለ። እዚህ ጋር ሙቭ ቻናል የሚል አሁንም ይመጣል። እሱን ክሊክ እናደርጋለን ማለት ነው። ይህን ካደረግን በኋላ እንደምታዩት ትንሽ ሙቭ እስኪያደርግ የሆነ ደቂቃዎችን ወር ደግሞ ሰከንዶችን በዛ ካለ ደቂቃዎች ምናምን ሊወስድ ይችላል። እዚህ ጋር ሪፍሬሽ እናደርገው እና ሪፍሬሽ ካደረግን በኋላ ምን ይላል መሰላችሁ? ሶሪ ዊ ካን ኖት ሳይን ዩ ምናምን ነገር ይላል። እንደገና በአዲስ ራይት በአዲስ ብራውዘር እንገባለን ማለት ነው። በአዲስ ብራውዘር ከገባን በኋላ እንደዚህ አሁንም ገና ጀስት ሙቭ እየሆነ ነው ምናምን ይለናል። ቢካዝ ምን ይላል? ሶሪ ዊ ካን ኖት ሳይን ዩ ኢንቱ ዩቲዩብ ዋይል ዩ አር ሙቪንግ ዩር ዩቲዩብ ቻናል ምናምን ነገር ይላል። ሙቭ እያደረገ ስለሆነ ገና ሙቭ አድርጎ ስላልጨረሰ ትንሽ እንጠብቀውና ምን ማድረግ ይኖርብናል? ትንሽ ጠብቀን ወደ ዩቲዩብ እንገባለን ማለት ነው። ስቲል አሁንም እንደዛ እያለን ነው። ትንሽ ከጠበቅን በኋላ ወደ ዩቲዩብ እንገባለን። ቢካዝ ሙቭ አድርጎ ከጨረሰልን በኋላ መግባት እንችላለን ማለት ነው። እዚህ ጋር እንደምታዩት ምንም ነገር የለም። እዚህ ጋር ይቺን የፕሮፋይል ምልክት አለች እዚህ ጋር ራይት። እስኪ ይታያችሁ ከሆነ አላውቅም። እዚህ የፕሮፋይል ምልክት አለች ኤፍ የምትል እሷ ላይ ምን እናደርጋለን? ክሊክ እናደርጋለን። ራይት ክሊክ እናደርጋለን። ስዊች አካውንት የሚል ነገር አለ። ስዊች አካውንት የሚለውን ከነካን በኋላ እዚህ ጋር እንደምታዩት ይሄ የከታች ወር ደግሞ ከላይ ፍስሐ ቦጋሌ የሚለው ጂሜል ላይ የተጠቀምኩት ወር ደግሞ ጂሜል አካውንቴ ነው። እንደምታዩት የጂሜል አካውንቴ ላይ ያለ እንትን ነው። እዚህ ጋር ቻናል የለም። ብራንድ ዩቲዩብ ቻናላችን ክሬት ተደርጓል። ኦልሬዲ ክሬት ስለተደረገ እዚህ ጋር ምን ይለናል? ኢትዮጵያ ኒውስ ይላል። መጀመሪያ ላይ ክሬት ያደረግነውን ፐርሰናል ዩቲዩብ ቻናል ወደ ብራንድ ዩቲዩብ ቻናል ሙቭ ስላደረግን አሁን ኦልሞስት 80% የሚሆነውን የብራንድ ዩቲዩብ ቻናል አከፋፈት አጠናቀናል ማለት ነው። የሚቀሩን ካሁን በኋላ 20% የተለያዩ ሴቲንጎችና የተለያዩ ማስተካከያዎችን ማስተካከል የተለያዩ ፊቸሮችን ምናምን ኤኔብል ማድረግ እና ማስተካከል ኦን ማድረግ ምናምን ነው የሚሆነው። ኦልሬዲ አሁን የዩቲዩብ ብራንድ ዩቲዩብ ቻናል ክሬት አድርገናል ማለት ነው። እዚህ ጋር ታች እንደምታዩት ኢትዮጵያ ኒውስ የሚለው ጋር ክሊክ እናደርጋለን። እሱ ላይ ክሊክ ካደረግን በኋላ ይከፍትልናል ማለት ነው። በዚህ መንገድ አካውንቱን ስዊች ካደረግን በኋላ አሁንም እዚህ ጋር ምን ታደርጋላችሁ? ፕሮፋይሏ ጋር የምትለው ፕሮፋይል አለች። የምትለው ፕሮፋይል ጋር እንደምታዩት የምትል ፕሮፋይል አለች። እዚች ጋር ምንድነው የምታደርጉት? ክሊክ ታደርጋላችሁ። ራይት እሱ ጋር ክሊክ ታደርጉና ምን የሚል ይመጣላችኋል? ጉግል አካውንት ስዊች ሳይን አውት ምናምን የሚል ነገር አለ። አሁን እኛ የምንሄደው ወዴት ነው? ወደ ዩቲዩብ ስቱዲዮ እንሄዳለን ማለት ነው። በዚህ መንገድ ወደ ዩቲዩብ ስቱዲዮ ከመጣን በኋላ እንደምታዩት ዌልካም ቱ ዩቲዩብ ስቱዲዮ ይለናል። ዩቲዩብ ስቱዲዮ በጣም ብዙ ክሬተሮች ራይት ብዙ ክሬተሮች በጣም ብዙ ዩቲዩበሮች ብዙ ጊዜያቸውን የሚያጠፉበት ፓርት ነው ማለት ነው። እዚህ ጋር ኤቭሪቲንግ የምታገኙት ክሬተር የሆነ ሰው ኤቭሪቲንግ ራይት አናላይቲክስ የሚያየው ወር ደግሞ የሚያገኘውና የተለያዩ ነገሮችን የተለያዩ ፊቸሮችን የሚያገኘው ዩቲዩብ ስቱዲዮ ላይ ነው ማለት ነው። ዩቲዩብ ስቱዲዮ ላይ ስንገባ እንደምታዩት ምንም ነገር የለም፣ ምንም ኮንተንት የለንም። ኤቭሪቲንግ ገና ከዜሮ እየጀመርን ነው። ምንም ነገር የለውም። እዚህ ጋር አፕሎድ ቪዲዮ ምናምን ነገር ይላል። ወደዛ ከመግባታችን በፊት አሁን የተለያዩ ፊቸሮችን ምናምን ማስተካከል ይኖርብናል። ከነዛ ፊቸሮች መካከል ታች ላይ እንደምታዩት እዚህ ጋር የሚታያችሁ ከሆነ አላውቅም ሴቲንግ የምትላለች። እሷ ሴቲንግ የምትለውን ምን ማድረግ ይኖርብናል? ክሊክ ማድረግ ይኖርብናል። ሴቲንግ የምትለው ጋር ክሊክ ካደረግን ዜን እዚህ ጋር ምን የሚል ነገር ይመጣላችኋል? ጀነራል የሚል ነገር አለ፣ ዜን ቻናል የሚል ነገር አለ፣ አፕሎድ ዲፎልት የሚሉ ነገሮች አሉ፣ ፐርሚሽን የሚል አለ፣ ኮሚኒቲ ሞዴሬሽን የሚል አለ፣ ዜን
አግሪመንትስ የሚል ነገር አለ። ሶ እዚህ ጋር ጀነራል የሚለውን እንዳለ ባይ ዲፎልት የተቀመጠው ነገር ተውታላችሁ። ቻናል የሚለው ጋር ክሊክ ታደርጉና ሶ እዚህ ጋር ቻናል የሚለው ጋር ካንትሪ ኦፍ ሬሲደንስ የሚል ነገር አለ። ሶ እዚህ ጋር ካንትሪ ኦፍ ሬሲደንስ በደንብ በጥንቃቄ ማየት ይኖርባቸዋል። እኛ አሁን ለምሳሌ ኢትዮጵያ ውስጥ ካላችሁ ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል ስላልሆነች ሞኔታይዜሽን አይቻልም፣ ወይ ደግሞ ሞኔታይዝ ማድረግ ቻናላችሁን አትችሉም። ሶ ቻናላችሁ ሞኔታይዝ ለማድረግ ግዴታ የምትኖሩበት አክቹዋሊ የምትኖሩበት ሳይሆን እዚህ ጋር የምታስገቡት ሀገር የዩቲዩብ ፓርትነር ፕሮግራም አባል የሆነች ሀገር ማስገባት ይኖርባቸዋል። ኢቨን ኢፍ ኢትዮጵያ ብትኖሩ ምንም ችግር የለውም፣ ወይ ደግሞ ምንም ማተር አያደርግም። ነገር ግን የዩቲዩብ ፓርትነር ፕሮግራም አባል የሆነች ሀገር እዚህ ጋር ማስገባት ይኖርባቸዋል ማለት ነው። ሰው እዚህ ጋር እንደምታዩት ካንትሪ ኦፍ ሬሲደንስ የሚለው ጋር ክሊክ ሲያደርጉ የተለያዩ ሀገራቶች ይመጡልናል ማለት ነው። የተለያዩ ሀገራቶች ይመጡልናል። ነገር ግን እዚህ ጋር እንደምታዩት ኢትዮጵያ የሚል የለም። ኢትዮጵያ ከኢስቶኒያ በታች ነበር ብዙ ቦታ ላይ የምትቀመጠው። ነገር ግን እዚህ ጋር ኢትዮጵያ የሚል ነገር የለም። ቢካዝ ለምንድን ነው የሌለው? ኢትዮጵያ የዩቲዩብ ፓርትነር ፕሮግራም አባል ስላልሆነች ማለት ነው። ለምሳሌ እኔ ምን አደርገዋለሁ? ለምሳሌ ጀርመን አደረግኩት። ሶ ጀርመን ካደረግኩት በኋላ ወዴት እንሄዳለን? አድቫንስ ሴቲንግ የሚል አለ። ሶ ይሄ አድቫንስ ሴቲንግ የሚለው ጋር ስትሄዱ ኦዲየንሳችሁ ማን ነው ምናምን የሚል ነገር አለ። የመጀመሪያ የዩቲዩብ ኮሚኒቲ ጋይድላይንን ማክበር ይኖርባቸዋል። አሁን ለምሳሌ እዚህ ጋር ምን ይላል መሰላችሁ? ይሄ ቻናል ለኪድስ ወይ ደግሞ ለልጆች ነው ወይስ ወይ ደግሞ ልጆችን የሚመለከት ኮንተንት ይሰራል ወይስ አይሰራም ምናምን ይላል። እዚህ ጋር የስ ከሆነ ዚስ ቻናል አስ ሜድ ፎር ኪድስ ይላል። ይሄ ቻናል ለልጆች ነው ምናምን የሚል አለ። ከታች ደግሞ ኖ ይሄ ቻናል ለኪድስ ወይ ደግሞ ለልጆች አይደለም ምናምን የሚል ነገር አለ። ከታች ደግሞ በራሱ ዩቲዩብ አውቶማቲክሊ ቼክ ያደርጋት ቦክስ አለች። አይ ዋንት ቱ ሪቪው ዚስ ሴቲንግ ፎር ኤቭሪ ቪዲዮ ይላል። ይህ ማለት በምለቃቸው ቪዲዮዎች እያንዳንዱን ቪዲዮ ስለቅ ይሄን ነገር ቼክ አደርጋለሁ። ቪዲዮ ስለቁ ለልጅ ነው አይደለም ምናምን የሚለው ኦፕሽን ስለሚመጣላችሁ ያኔ ቼክ አደርጋለሁ። ቢካዝ አንዳንድ ጊዜ ለልጆች የሚሆን ቪዲዮ ልሰራ እችላለሁ፣ አንዳንድ ጊዜ ደግሞ ለልጆች የማይሆን ቪዲዮ ልሰራ እችላለሁ ምናምን ይላል። ይሄን ያክል ማተር ያደርግም። ቢካዝ እዚህ ጋር ክሊክ ብታደርጉትም ባታደርጉትም ቪዲዮ አፕሎድ ስታደርጉ ማስተካከላችሁና ይሄ ነገር መምጣቱ ስለማይቀር ያኔ ማስተካከል ትችላላችሁ። ነገር ግን እኔ ኒውስ እስከሆነ ድረስ ወይ ደግሞ ዜና ስለሆነ ወይ ደግሞ የዜና ዩቲዩብ ቻናል ስለሆነ ክሊክ ያደረኩት ኖ የሚለው ጋር ክሊክ አደርጋለሁ ማለት ነው። ዜን ወርታች ስክሮል ስታደርጉ ጉግል አድስ አካውንት ሊንኪንግ ምናምን ይላል። የጉግል ኦልሬዲ አድሴንስ ምናምን ካላችሁ ሊንክ ማድረግ ትችላላችሁ እዚህ ጋር ሊንክ አካውንት ምናምን በሚለው። ነገር ግን እኔ እዚህ ጋር አልፈልገውም። ሌላው አውቶማቲክ ካፕሽን ይላል። ለምሳሌ እዚች ጋር ቦክስ ካደረጋችሁት ምን ይላል? ዶንት ሾው ፖቴንሻሊ ኢንአፕሮፕሪየት ወርድስ ምናምን ይላል። ሶ ዩቲዩብ በራሱ ካፕሽን አውቶማቲክሊ ካፕሽን እንዲኖረው ምናምን ያደርጋል። ነገር ግን ካፕሽን እንዲኖረው በሚያደርግበት ሰዓት አላስፈላጊ የሆኑ ወርዶችን እንዲያሳይባችሁ ማትፈልጉ ከሆነ ይችን ቦክሷን ቼክ ታደርጓታላችሁ። ዴን አድቨርታይዝመንት ምናምን የሚል ነገር አለ። ይሄንን ያን ያክል አስፈላጊ አይደለም፣ ትዘሉታላችሁ። ክሊፕ የሚለውን ትዘሉታላችሁ። ቪዲዮ ኳሊቲ ኢንሃንስመንት የሚል አለ። ዩቲዩብ በራሱ አውቶማቲክሊ ክሊክ አድርጓቸዋል። ቪዲዮአችሁንና ኦዲዮአችሁን ዩቲዩብ በራሱ ኢንሃንስ እንዲያደርግላችሁ ወይ ደግሞ ኳሊቲውን እንዲጨምርላችሁ የምትፈልጉ ከሆነ ኦልሬዲ ክሊክ ስላደረገው እሱን ማለት ትችላላችሁ። ክሊክ ካልተደረገ ግን ክሊክ ማድረግ ይኖርባችኋል። ዜን በዚህ መንገድ ከቀጠልን በኋላ ዋናው በጣም ኢምፖርታንት የሚባለው የትኛው ሴቲንግ ነው? ፊውቸር ኤሊጂቢሊቲ የሚላለ ወደሱ ሙቭ እናደርጋለን ማለት ነው። እዚህ ጋር ፊውቸር ኤሊጂቢሊቲ የሚለው ጋር በጣም ኢምፖርታንት የሆኑ ሴቲንጎችን ወይ ደግሞ ማስተካከያዎችን እናስተካክላለን። የመጀመሪያው እንደምታዩት ስታንዳርድ ፊውቸርስ የሚለውን ራሱ ኢኔብል ሆኗል። ራይት ዩቲዩብ አውቶማቲክሊ ኢኔብል ሆኗል። ኢኔብል ለማድረግ ሪኳየርመንቱ ምንድነው? እዚህ ጋር እንደምታዩት ምን ይላል? ሪኳየርመንቱ ቻናል ኢዝ ፍሪ ኦፍ አክቲቭ ኮሚኒቲ ጋይድላይን ስትራይክ ይላል። መጀመሪያ ቻናላችሁን ክሬት ስታደርጉ የዩቲዩብ ኮሚኒቲ ጋይድላይን ጋር የማይጣረስ ከሆነና ያንን ቫዮሌት የሚያደርግ ከሆነ ዩቲዩብ እንደምታዩት አውቶማቲክሊ ምን ያደርገዋል? ኢኔብል ያደርገዋል ማለት ነው። ይሄ በራሱ አውቶማቲክሊ ኢኔብል ሆኗል። የሁላችሁም ቻናል ክሬት ስታደርጉ አውቶማቲክሊ ኢኔብል ሆኗል። እኛ ኢኔብል የምናደርገው የትኛው ነው? ሁለተኛው ነው። ራይት ሁለተኛው ላይ እዚህ ጋር ኤሊጂብል የምትል ነገር አለች ላይ ኢኔብልድ ስለሆነ እንደምታዩት በአረንጓዴ ወይ ደግሞ በግሪን አብርቷታል። ታች ላይ ግን እንደምታዩት ነጭ ነው፣ ኤሊጂብል ነገር ይላል። እዚህ ጋር ይችን ወደታች እንትን ስንለው እንደምታዩት ምን ይለናል? ይሄ ነገር ባታበሩት አሁን ለምሳሌ ከስተም የሆነ ተምኔል ላይቭ ስትሪም ከስተም የሆነ ተምኔል ማለት ቪዲዮ አፕሎድ በምታደርጉበት ሰዓት ራሳችሁ ዲዛይን ያደረጋችሁትን ተምኔል መጠቀም ወደው ማስገባት አትችሉ ምናምን ነገር ይለናል። ላይቭ ስትሪም ማድረግ አትችሉም ይለናል። ይሄን ኢኔብል ካላደረግ ነው ማለት ነው። ከዛ በተጨማሪ ደግሞ ከ15 ደቂቃ የሚበልጥ ወይ ደግሞ እርዝማኔው ከ15 ደቂቃ የሚረዝም ቪዲዮ አፕሎድ አታረጉም ወይ ደግሞ አፕሎድ ማድረግ አትችሉም ይለናል። እነዚህን ፊቸሮች እንድናገኝ ከስተም ወይ ደግሞ ራሳችን ዲዛይን ያደረግነውን ተምኔል እንድንጠቀም ላይቭ ስትሪም እንድናደርግ ዴን ከ15 ደቂቃ ረዝም የሚል ወይ ደግሞ የሚበልጥ ቪዲዮ አፕሎድ እንድናደርግ ምን ማድረግ ይኖርብናል? ቬሪፋይ ፎን ነምበር የሚል ነገር አለ። ይሄንን ኢኔብል እናደርጋለን ማለት ነው። ኢኔብል ለማድረግ ሪኳየርመንቱ ምንድነው? በመጀመሪያ ላይ የመጀመሪያው ስታንዳርድ ፊውቸር ኢኔብል መሆን አለበት ይላል። ኢኔብል ሆኗል።
ዜን ሁለተኛው በስልክ ቁጥራችሁ ኢኔብል ማድረግ ይኖርባችኋል or ደግሞ ቬሪፋይ ማድረግ ይኖርባችኋል ይለናል። ሶ ቬሪፋይ ፎን ነምበር ይላል። ሶ እዚህ ጋር ክሊክ ሳደርገው ምን ይለኛል or ደግሞ ምን ያመጣልኛል? ስልክ ምናምን ነገር ያመጣልኛል። ሶ እዚህ ጋር በስልክ ቁጥራችሁ ምናምን ነው አስገባ የሚለው። እዚህ ጋር ስልክ ቁጥራችን ካስገባን በኋላ ቴክስት በምን አይነት መንገድ ነው እንዲደርሰን የምንፈልገው የቬሪፊኬሽን ኮዱ ማለት ነው። ሶ ቬሪፊኬሽን ኮዱ ቴክስት እንዲያደርግልን ነው የምንፈልገው ነው ወይስ በስልክ ደውለው በቮይስ እንዲነግሩ ነው የምንፈልገው የሚለውን ነገር እዚህ ጋር እኔ በቴክስት ነው የምፈልገው። ሶ እዚህ ጋር ቴክስት የምትለውን አውቶማቲክሊ ቼክ አድርጎልኛል። ዜን ሴሌክት ካንትሪ የሚል ነገር አለ። ታች አይታችሁት ከሆነ ሴሌክት ካንትሪ የሚል ነገር አለ። ዩናይትድ ስቴትስ ይላል። ነገር ግን እዚህ ጋር ማወቅ ያለባችሁ ቅድም ካንትሪ ኦፍ ሬሲደንስ ምናምን የሚለው ዩቲዩብ ሞኔታይዝ ለማድረግ ግዴታ እዛ ጋር የምታስገቡት ሀገር የዩቲዩብ ፓርትነር ፕሮግራም አባል የሆነች ሀገር መሆን መቻል አለበት ብለናል። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር የምታስገቡት ስልክ ቁጥር የምትኖሩበትን ሀገር ስልክ ቁጥር ነው። ኢትዮጵያ ውስጥ ከሆነ ኢትዮጵያ ውስጥ የምትጠቀሙት ስልክ ነው ማስገባት ያለባችሁ። ዩኤኢ ከሆነ ዩኤኢ ላይ የምትጠቀሙበትን ስልክ ቁጥር ነው ማስገባት ያለባችሁ። አውሮፓ ሀገራቶች ላይ ከሆነ የምትኖሩበትን ሀገር ወር ደግሞ የምትኖሩበት ሀገር ላይ የምትጠቀሙትን ስልክ ቁጥር ነው ማስገባት ያለባችሁ። ያንን ካላስገባችሁ ቬሪፊኬሽን ኮድ ሊደርሳችሁ አይችልም። ሶ ቬሪፊኬሽን ኮድ እንዲላክላችሁ ይሄን ነገር በትክክል ማስገባት ይኖርባችኋል። ሶ እኔ ኢትዮጵያ ውስጥ ስለሆነ ያለሁት ኢትዮጵያ የሚለውን ማስገባት ይኖርብኛል ማለት ነው። ሶ እዚህ ጋር ኢትዮጵያ የሚል ነገር እፈልጋለሁ። ሶ ላይ ስክሮል ሳደርግ እንደምታዩት ኢትዮጵያ የሚል መጥቶልኛል። ሶ ኢትዮጵያ የሚል መጥቶልኛል። ሶ እዚህ ጋር ስልክ ቁጥሬን ማስገባት ይኖርብኛል ማለት ነው። ሶ እዚህ ጋር ስልክ ቁጥሬን አስገባለሁ ምን ብዬ አስገባለሁ ማለት ነው። ሶ እኔን ምንድነው እያለኝ ያለው እዚህ ጋር ስልክ ከሁለት ቻናሎች ላይ ስለተጠቀምከው ከዚህ በላይ መጠቀም አትችልም ምናምን ነው እያለኝ ያለው። ሶ ያለኝ ስልክ ሁለት ቻናሎችን ቬሪፋይ አድርጌበታለሁ። ሁለት ቻናሎች ስላሉኝ ሶ እነዛ ቻናሎችን ቬሪፋይ ስላደረኩበት እኔ እሱን ማድረግ አልችልም። ራይት እኔ እሱን ማድረግ አልችልም። ሶ እናንተ ግን ይሄን ስታስተካክሉ ምን ይመጣላችኋል? ኮድ ይመጣላችኋል። ያንን ቬሪፊኬሽን ኮድ አስገቡ ይላችኋል። ሶ ቬሪፊኬሽን ኮድ ባስገባችሁ ስልክ በቴክስት ይገባላችኋል ማለት ነው። ሶ ያንን ቬሪፊኬሽን ኮድ እዚህ ጋር ካስገባችሁ አሁን ለምሳሌ እኔ ዲፎልት ላስገባና ላሳያችሁ። ራይት ዲፎልት ስልክ ላስገባና ላሳያችሁ። ለምሳሌ እንደዚህ የሚል ስልክ አስገባውኝ ማለት ነው። ሶ ይሄ ዲፎልት የሆነ ስልክ ነው እንደምታዩት። እዚህ ጋር ቬሪፊኬሽን ኮድ ተልኮልሃል ምናምን ነገር ይላል። ሶ የሚላክላችሁን ቬሪፊኬሽን ኮድ እዚህ ጋር ምን ማድረግ ይኖርባችኋል? ማስገባት ይኖርባችኋል። እዚህ ጋር ኢንተር ዩር 6 ዲጂት ቬሪፊኬሽን ኮድ የሚል ነገር አለ። ሶ እዚህ ጋር ካስገባችሁ በኋላ ሰሚት የሚለው አክቲቭ ይሆንላችኋል። ሰሚት የሚለውን ነገር ትነኩና ሰሚት ታደርጋላችሁ። ሶ እሱን ካደረጋችሁ በኋላ ወደ ራሱ ወደ ትመለሳላችሁ ማለት ነው። ወደ ዩቲዩብ ወደ ሴቲንጋችሁ ትመለሳላችሁ ማለት ነው። ሶ ከተመለሳችሁ በኋላ ይሄ ነገር ምን ይሆናል? ኢኔብል ይሆናል ማለት ነው። ራይት ኢኔብል ይሆናል ማለት ነው። ነገር ግን እኔ ይህን ቻናል አንደኛ አልፈልገውም፣ ሁለተኛ ደግሞ ስልኬን ለሁለት ቻናሎች ስለተጠቀምኩት ከዛ በላይ መጠቀም ስለማይቻል ይሄን ነገር ስኪፕ አድርጌዋለሁ። ይሄን ሶስተኛውን እናንተ አይደለም የምታስተካክሉት። ራይት ሶስተኛውን ኢኔብል የምታደርጉት እናንተ ሳትሆኑ ሶስተኛውን ኢኔብል ለማድረግ አንደኛ ይሄ ኢንተርሚዲየት ፊውቸር የሚለው ሁለተኛ ኢኔብል መሆን አለበት። ኢኔብል አድርገናል። ኢኔብል ታደርጋላችሁ። የእናንተ እዚህ ጋር አረንጓዴ መብራት አለበት። ይሄን የማይበራው ስልክ ስላላስገባው ነው። ያስገባው ስልክ ሁለት ቻናሎች ኢኔብል ለማድረግ ወይ ደግሞ ቬሪፋይ ለማድረግ ስለተጠቀምኩበት ከዛ በላይ መጠቀም አልችልም። ሶ ሶስተኛውን ፊውቸር ኢኔብል ለማድረግ የመጀመሪያው ሪኳየርመንት ሁለተኛው ኢንተርሚዲየት ፊውቸር ኢኔብል መሆን አለበት ይላል። ሶ እሱን ኢኔብል አድርጋችኋል። ሌላው ከሱ በተጨማሪ ደግሞ ኤንድ ይላል። እዚች ጋር ኤንድ ይላል። ከሱ በተጨማሪ የቻናል ሂስትሪ ራይት ቻናል ሂስትሪ ማለት ከዚህ በኋላ ቪዲዮ ስትሰሩ የተለያዩ ኮንተንቶች ምናምን ስትሰሩ የዩቲዩብ ኮሚኒቲ ጋይድላይንን ቫዮሌት የማታደርጉ ከሆነና እሱን አክብራችሁ የምትሰሩ ከሆነ ዩቲዩብ አውቶማቲክሊ ምን ያደርገዋል? ኢኔብል ያደርገዋል ማለት ነው። ሶ ይሄንን እናንተ ሳትሆኑ ዩቲዩብ ነው አውቶማቲክሊ ኢኔብል የሚያደርገው። እናንተ ማድረግ የሚጠበቅባችሁ ሁለተኛውን ነው ቬሪፋይ ማድረግ ወይ ደግሞ ኢኔብል ማድረግ የሚጠበቅባችሁ እንጂ ሶስተኛው ዩቲዩብ ኢኔብል ያደርገዋል ማለት ነው። ዜን ይሄ ቻናል ላይ ያሉትን ሴቲንጎች ካስተካከልን በኋላ አፕሎድ ዲፎልት ምናምን የሚል ነገር ያለ። ሶ እዚህ ጋር አፕሎድ በምታደርጉበት ሰዓት አሳያችኋለሁ። እዚህ ጋር ታይትል ታስቀምጣላችሁ። ዜን ዲስክሪፕሽን ራይት አፕሎድ ያደርጋችሁት ቪዲዮ ስለምን እንደሚያወራ እሱን ታስቀምጣላችሁ። ዜን ቪዚቢሊቲውን አሁን ለምሳሌ ቪዚቢሊቲው ፐብሊክ ነው ፕራይቬት ነው አንሊስትድ ነው ምናምን የሚል ነገር አለ። ነገር ግን አድቫይስ ማድረጋችሁ አንሊስትድ እንድትሉት ነው። ቢካዝ ቪዲዮ አፕሎድ አድርጋችሁት ጨርሶ ሊሆን ይችላል። ነገር ግን እናንተ የተለያዩ ሴቲንጎች ልታስተካክሉ ትችላላችሁ። ለምሳሌ ካፕሽን ልጽፉ ትችላላችሁ፣ ታይትል ልጽፉ ትችላላችሁ፣ የተለያዩ ፊቸሮች ምናምን ልታስተካክሉ ትችላላችሁ። ያንን በምታደርጉበት ሰዓት እንዳይታይ አንሊስትድ ታደርጉትና መጨረሻ ላይ ኦፕሽን ስለሚመጣላችሁ ዩቲዩብ ቪዲዮ አፕሎድ አድርጋችሁ ስታስተካክሉ መጨረሻ ላይ ቪዚቢሊቲውን በተመለከተ ኦፕሽን ስለሚመጣላችሁ ዜን ያኔ ምን ትሉታላችሁ? ፐብሊክ ትሉታላችሁ ማለት ነው። ዜን እዚህ ጋር ታግ ምናምን የሚል ነገር አለ። ሶ ታግ ምናምን ታስተካክሉ ትችላላችሁ። አድቫንስድ ፊውቸር ላይ ደግሞ ስትሄዱ እዚህ ጋር ያሉት ነገሮች እንዳሉ ወይ ደግሞ እንደተጠበቁት ተውታላችሁ። ዜን ፐርሚሽን የሚል ነገር አለ። እዚህ ጋር የምናስተካክለው ነገር አይኖርም። ዜን ኮሚኒቲ ሞዴሬሽን ምናምን የሚል ነገር አለ። እዚህ ጋር አሁን አስፈላጊ አይደለም፣ ኋላ ላይ ታስተካክሉት ትችላላችሁ። ቢካዝ ኢምፖርታንት የሆነ ነገር ስላልሆነ ማለት ነው። ቻናል ጋይድ ላይ ምናምን የሚል ነገር አለ። እሱንም ልታዩት ትችላላችሁ። ግን አሁን ያን ያክል ኢምፖርታንት አይደለም። ሶ
ሴቭ ብለን እንወጣለን ማለት ነው። አሁን የብራንድ ዩቲዩብ ቻናላችን 90% አስተካክለን ጨርሰናል። አሁን የሚቀሩን አንዳንድ ነገሮች ማስተካከል ይኖርብናል ማለት ነው። እዚህ ጋር እንደምታዩት ወዴት እንሄዳለን ማለት ነው። ላይ እንደምታዩት ዳሽቦርድ ምናምን የሚል ነገር አለ። ኮንተንት የሚል አለ፣ አናሊቲክስ የሚል አለ፣ ኮሚኒቲ የሚል አለ፣ ሰብታይትል የሚል አለ፣ ኮንተንት ዲቴንሽን የሚል አለ፣ እርን የሚል አለ። እንደምታዩት እዚህ ጋር ምን ይለናል? ባነር ኢሜጅ ይላል። እዚህ ጋር ባነር የሚባለው ለምሳሌ ዩቲዩብ ቻናል የሆነ ቻናል ስትከፍቱ ስታዩ ላይ የሆነ ባነር አለ፣ ራይት? ባነር አለ። ያንን ነገር እዚህ ጋር ማስገባት ይኖርባችኋል። የምታስገቡት ባነር ወይ ደግሞ ባነር ኢሜጅ ለስልክ ራይት፣ ለፒሲ እና ለቲቪ ስዊቴብል የሆነ ወይ ደግሞ ምቹ የሆነ ነገር ማስገባት ይኖርባችኋል። ሳይዙን በተመለከተ እዚህ ጋር አስቀምጦላችኋል። 2048 በ1152 ፒክሰል መሆን መቻል አለበት። ከ6 ሜጋባይት መብለጥ የለበትም። እዚህ ጋር እኔ ለሌላ ዩቲዩብ ቻናል የተጠቀምኳቸውን ባነሮችና ፕሮፋይል ምናምን እሱ እንጠቀማለን። ላሳያችሁ። እዚህ ጋር አፕሎድ ለዋለሁኝ። አፕሎድ ካልኩት በኋላ እንደምታዩት ዳውንሎድ ምናምን የሚል ነገር አለ። እኔ እዚህ ጋር ክሊክ አደርጋለሁ፣ ቪዲዮ ላይ ክሊክ አደርጋለሁ። ዜን እዚህ ጋር ፎቶ የሚለው ጋር ክሊክ አደርጋለሁ። ይሄንን እኔ ሌላ ቻናል ላይ የተጠቀምኩትን ነገር ስለሆነ እሱን ክሊክ አደርጋለሁ ማለት ነው። እንደምታዩት እዚህ ጋር ይመጣል። ይችን ምን ማድረግ ይኖርብናል? ማስተካከል ሰማው ይኖርብናል ማለት ነው። እኔ የምፈልጋት ወር ላይ ያለችውን ፓርት ስለሆነ አክቹሊ ያስተካከልኩት ስንትን አይደለም፣ ራይት? ለሌላ ዩቲዩብ ቻናል ዲዛይን ያደረኩት ነው። ነገር ግን ፋይናሊ የተጠቀምኩት ነገር አይደለም። ነገር ግን እናንተ በዚች ራይት እቺ ለምንድነው የምታሳየው? ለስልክ እንደምታዩት እቺ አክቲቭ የሆነች ለስልክ ነው። ዴስክቶፕ ሞድ ሲሆን ደግሞ እንደምታዩት ይሄን ያክል ዴስክቶፕ ላይ ያሳይልና ዜን ቲቪ ሲሆን ደግሞ እንደምታዩት እዚህ ጋር ሙሉን ያሳይልና ማለት ነው። እኔ ለቲቪ የሚሆን ነው ሙሉ ያዘጋጀሁት። ግን ፋይናሊ ጀስት በዚች ስዊቴብል የሆነና ለዴስክቶፕም ቲቪም ስዊቴብል የሆነ እንትን ልታስተካክሉ ትችላላችሁ። ይሄንን ቪዲዮ በማየት ምናምን ዲዛይን ስታደርጉ ምናምን ልታስተካክሉ ትችላላችሁ። ነገር ግን ጀስት እኔ ለማሳየት ያክል ነው። ደን እለዋለሁኝ። ደን ካልኩት በኋላ እንደምታዩት ቻናላችን ምን አለው ማለት ነው። አሁን ባነር ራይት፣ ባነር ኢሜጅ አለው ማለት ነው። እሱን ካደረግን በኋላ ደን ምን እናደርጋለን? አፕሎድ ራይት ፕሮፋይል ፒክቸር እናስገባለን ማለት ነው። ፕሮፋይል ፒክቸር አሁንም ሌላ ቻናል ላይ የተጠቀምኩትን ፎቶ እንጠቀማለን ማለት ነው። አሁንም እዚህ ጋር በተመሳሳይ ፎቶ እዚህ ጋር ለእኔ ስለተመቸኝ ጀስት እንዳለ ደንለዋለሁኝ። እዚህ ጋር ፎቶ አስገባን ማለት ነው። በዛ መንገድ ፎቶችን ካስገባን በኋላ እንደምታዩት የቻናሉን ኔም እዚህ ያስቀምጦልናል። ሃንድሉን እዚህ ያስቀምጦልናል። ቀደም ያስገባን ነው ማለት ነው። እታች እንደምታዩት ዲስክሪፕሽን ይላል። ዲስክሪፕሽን አዲስ ዩቲዩብ ቻናል ክሬት እያደረጋችሁ ስለሆነ ዲስክሪፕሽን ቀለል ያለ በጣም አጭር የሆነ ዲስክሪፕሽን ማስቀመጥ ይኖርባችኋል። ጀስት ስለራሳችሁ ኢንትሮዲዩስ ማድረግ ወይ ደግሞ ማስተዋወቅ ምናምን ሳይሆን ስለ ቻናላችሁና በዛ ቻናል ላይ ምን አይነት ኮንተንቶችን አፕሎድ እንደምታደርጉ ወይ ደግሞ ለኦዲየንስ ተደራሽ እንደምታደርጉ ባጭሩ መግለጽ ይኖርባችኋል ማለት ነው። ዲስክሪፕሽን ያስፈልጋችኋል። እዚህ ጋር ዲስክሪፕሽን ሊኖራችሁ ይገባል ነው። እኔ እዚህ ጋር ስኪፕ አደርገዋለሁ። ላንጉዌጅ ምናምን የሚል ነገር አለ። እሱ አስፈላጊ አይደለም፣ ትዘሉታላችሁ። ዜን እዚህ ጋር ቻናል ዩአርኤል የሚል አለ። እሱም ዩቲዩብ አውቶማቲክ የሚሰጣችሁ ነገር ነው። እሱን ትዘሉታላችሁ። ዜን ሊንክ የሚል ነገር አለ። አሁን ለምሳሌ ቴሌግራም ቻናል ሊኖራችሁ ይችላል፣ ወይ ደግሞ ኢንስታግራም አካውንት ሊኖራችሁ ይችላል፣ ፌስቡክ አካውንት ሊኖራችሁ ይችላል፣ ወይ ደግሞ ሊንክድኢን አካውንት ሊኖራችሁ ይችላል፣ ሌሎች ትዊተር ራይት ኤክስ አካውንት ምናምን ሊኖራችሁ ይችላል። እነሱን ነው እዚህ ጋር አድ የምታደርጉት ራይት። አሁን ለምሳሌ እነሱን አድ ልታደርጉት ትችላላችሁ። ለምሳሌ እዚህ ጋር ምን ይላል? አድ ስለው እዚህ ጋር ለምሳሌ ምን አይነት ሊንክ ነው ማስቀምጠው? ለምሳሌ የኢንስታግራም ከሆነ ኢንስታግራም ምናምን ጽፋለሁ። ነገር ግን እዚህ ጋር እኔ እንትን ስለማልፈልግ ዘለዋለሁ። ነገር ግን እዚህ ጋር ኢንስታግራም ከሆነ ኢንስታግራም ትሉታላችሁ። ኢንስታግራም እዚህ ጋር ስሙን ሰጡትና እዚህ ጋር ደግሞ የኢንስታግራም አካውንታችሁን ዩአርኤል ወይ ደግሞ ዩዘርኔማችሁን ወይ ደግሞ ሊንኩን እዚህ ጋር ታስቀምጣላችሁ ማለት ነው። እኔ ግን ስለማልፈልገው ይሄን ዲሌት እላለሁኝ። ይሄን ከጨረሳችሁ በኋላ እዚህ ጋር አድ የሚል አለ። ለሌሎች ለትዊተር ሊሆን ይችላል፣ ለኤክስ ሊሆን ይችላል፣ ለሌላ ለሊንክድን ራይት፣ ለፌስቡክ ምናምን አድ እያደረጋችሁ መጨመር ትችላላችሁ። ኋላ ላይ እንደምታዩት ዩቲዩብ ቻናላችሁ ላይ ቪዚብል ይሆናል ራይት። በዛ ሊንክ ገብቶ እናንተ ኦዲየንሳችሁ ወይ ደግሞ ተመልካቾቻችሁ እናንተን ኢንስታግራም ላይ ሊሆን ይችላል፣ ፌስቡክ ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል፣ ሊንክድኢን ላይ ሊሆን ይችላል ኮንታክት ሊያደርጓችሁና እዛ ላይ ሊከተሏችሁ ወይ ደግሞ እንዲከተላችሁ ማድረግ ትችላላችሁ። ነገር ግን ስለማልፈልግ ዲሌት እለዋለሁ። ዲሌት ካልኩት በኋላ እንደምታዩት እዚህ ጋር ምን ይመጣልና አፕሎድ ዋተር ማርክ የሚል አለ ራይት። ቪዲዮ ዋተር ማርክ የሚል አለ። እዚህ ጋር ቪዲዮ ዋተር ማርክ ሲባል ቪዲዮአችሁ በሚታይበት ሰዓት እዚህ ጋር ጫፍ ላይ ራይት፣ እዚህ ጋር ጫፍ ላይ እንድትታይ ወይ ደግሞ የምትታይ ነገር አለች የሆነች ምልክት አለች። እዚህ ጋር ዲዛይን ካደረጋችሁ ማስገባት ትችላላችሁ። እኔ ግን ኦልሬዲ ዲዛይን ስላላደረኩ ወይ ደግሞ ስለሌለኝ እንትን አለለም አላስገባም ማለት ነው። እሱን እዘለዋለሁ ማለት ነው። እዚህ ጋር ኦልሞስት የዩቲዩብ ቻናላችሁን ብራንድ ዩቲዩብ ቻናል ክሬት አድርገን ኦልሞስት ወደ 100% ተጣግተናል ማለት ነው። ወደ 100% እያጠናቀቅን ነው። ሌሎች ነገሮች እነዚህ ኤርን ምናምን የሚሉ ነገሮች አሉ። እነዚህ እናንተ እንትን ማለት አይጠበቅባቸውም። ሪኳየርመንቶች ስታሟሉ ያኔ የምታስተካክሏቸው ነገሮች ናቸው። ለምሳሌ ኤርን የሚል ነገር አለ።
እርን ማለት ዩቲዩብ ቻናላችሁ ሞኔታይዝ ለመሆን የሚያስፈልገው ነገር ነው። ሶ ሞኔታይዝ ለመሆን ምን ያስፈልገዋል? 4000 ራይት ፉሊ ሞኔታይዝ ለመሆን 4000 በአንድ አመት ውስጥ ወይ ደግሞ ቻናል ክሬት ከተደረገበት ሰዓት ጀምሮ በ12 ወር ውስጥ 4000 ሰዓት ራይት 4000 ሰዓት እና አንድ ሰብስክራይበር ያስፈልገዋል ማለት ነው። ሶ በዚህ መንገድ እንትን ልታደርጉ ትችላላችሁ። እርን የሚለው ኋላ ላይ የምታስተካክሉ ነገር ነው። ኮንተንት ዲቴክሽን፣ ሰብታይትል እነዚህ ምናምን ያስፈልጉም። ኮንተንት የሚለው ጋር ልትገቡ ትችላላችሁ። ኮንተንት ማለት እዚህ ጋር ያስቀምጣችሁት ወይ ደግሞ አፕሎድ ያደረጋችሁት ነገር ምናምን ካለ ነው። ሶ እዚህ ጋር አንድ ዩቲዩብ ቻናል አንድ ቪዲዮ አፕሎድ አድርገን እናያለን ማለት ነው። ሶ እየጨረስን ነው። ሶ እዚህ ጋር ኮንተንት የሚለው ጋር ገባና እዚህ ጋር ክሬት የምትነግራለች። ክሬት የምትለውን ክሊክ ካረኳት በኋላ እዚህ ጋር እንደምታዩት ምን የሚል ነገር ይመጣልና አፕሎድ ቪዲዮ የሚል አለ፣ ጎ ላይቭ የሚል አለ፣ ኒው ፕሌሊስት፣ ኒው ፖድካስት ምናምን የሚል ነገር አለ። እኔ ቪዲዮውን አፕሎድ ማድረግ የምፈልገው አፕሎድ ቪዲዮ የሚል ነገር አለ። ሶ እሱን ክሊክ አደረገውና እዚህ ጋር እንደምታዩት ሴሌክት የሚል ነገር ይመጣልኛል። ሶ እዚህ ጋር ምን አይነት ቪዲዮ ነው አፕሎድ ማድረግ የምፈልገው? ለምሳሌ ከዚህ ሌላ ቻናል ላይ አፕሎድ ያደረኩት ወይ ደግሞ የተጠቀምኩት ቪዲዮ ነው። እሱን ላስገባውና ላሳያችሁ። እንደምታዩት ይሄ ነገር ይመጣልና ሶ እዚህ ጋር ራይት ታይትል ቪዲዮ ታይትል ያስፈልገዋል። ለምሳሌ ኒው ኒውስ ሚል ጀስት እንትን ሰጠዋለሁኝ። ሶ ሚል ታይትል ሰጠው። ዜን ስለ ቪዲዮ ዲስክሪፕሽን እዚህ ጋር ማስቀመጥ ይኖርብኛል። ራይት እዚህ ጋር ደግሞ ተምኔል ማስቀመጥ ይኖርባችኋል። ራይት ተምኔል ግዴታ ማስቀመጥ ይኖርባችኋል። ይሄ ማለት ክሊኬብል ሊሆን የሚችል ዩቲዩብ ላይ ሲገቡ ዳይሬክትሊ የምታዩት ቪዲዮ አለ። ሶ የዛ ቪዲዮ ተምኔል ነው። ራይት ተምኔል ያስፈልገዋል ማለት ነው። ሶ ተምኔል እዚህ ጋር ታስገባላችሁ። ዲዛይን ያደረጋችሁን ተምኔል ታስገባላችሁ ማለት ነው። እኔ ስላላዘጋጀው እዚህ ጋር አላስገባም። ዜን ፕሌሊስት ምናምን የሚል ነገር አለ። አሁን ለምሳሌ የተለያዩ ሰብጀክቶችን ከቨር የምታደርጉ ከሆነ አሁን ለምሳሌ ትምህርት ከሆነ ለምሳሌ የ9ኛ ክፍል ትምህርት ከሆነ የምታስተምሩት ምን ብላችሁ ልከፋፈሉ ትችላላችሁ? ጂኦግራፊ ብላችሁ፣ ሂስትሪ ብላችሁ፣ ኢኮኖሚክስ፣ እንግሊዝ፣ ማተስ፣ ባዮሎጂ ምናምን ብላችሁ እንደዚህ አይነት ክፍፍል ምናምን ታስቀምጡ ትችላላችሁ። ያንን በምትከፋፍሉበት ሰዓት እንደዚህ አይነት ክፍፍል በምታስቀምጡበት ሰዓት አሁን ለምሳሌ ስለ ሂስትሪ የሚሰሩ ከሆነ ሂስትሪ የሚለው ላይ ሴሌክት ታደርጋላችሁ ፕሌሊስቱን ማለት ነው። ጂኦግራፊ ከሆነ ጂኦግራፊ የሚለው ላይ፣ ባዮሎጂ ከሆነ ባዮሎጂ የሚለው ላይ ሴሌክት ታደርጋላችሁ ማለት ነው። እንደ ቅድም እንዳልኳችሁ ይሄ ቪዲዮ የተሰራው ለኪድስ ነው አይደለም የሚለውን በተመለከተ ደግሞ እዚህ ጋር ያስመርጣችኋል። ኦልሬዲ ቅድም ኖ ስላልነው ኖ ማለት እንችላለን። ነገር ግን ልጆች የሚመለከት ከሆነ ደግሞ የስ የሚለውን ክሊክ እናደርጋለን። እኔ ግን ኖ ልበለው። ዜን ሾው ሞር የሚል ነገር አለ። ወርታችን ትንስለው እነዚህ ነገሮች አስፈላጊ አይደሉም። ነገር ግን እዚህ ጋር ኤአይ ዩዝ ይላል። ሶ እዚህ ጋር ኤአይን በተመለከተ የተጠቀማችሁ ነገር አለ ወይ? ቮይስ ሊሆን ይችላል፣ ፒክቸር ሊሆን ይችላል፣ መሰልና የተለያዩ ኮንተንቶችን እዚህ ጋር አስቀምጣችሁ ጀነሬት አድርጋችኋል ምናምን ነገር ይላል። ሶ የስ ከሆነ የስ ማለት ይኖርባችኋል፣ ኖ ከሆነ ደግሞ ኖ ማለት ይኖርባችኋል። ሶ እዚህ ጋር ትክክለኛውን ነገር ማኖር ወይ ደግሞ ክሊክ ማድረግ ይኖርባችኋል። ተጠቅማችሁ ከሆነ የስ ማለት ይኖርባችኋል፣ ካልሆነ ደግሞ ኖ ማለት ይኖርባችኋል። እኔ ግን ኖ አልኩት። ዜን ኮላቦሬሽን ምናምን ይላል። ሶ ይሄ ኮላቦሬሽን የሚለው ዋናው ዓላማው ምንድነው? አሁን ለምሳሌ ሁለት ዩቲዩብ ቻናል ወይ ደግሞ 2 3 4 ሰዎች ኮላቦሬት አድርገው ዩቲዩብ ቻናላቸውን በአንድ እንዲያርጉ ወይ ደግሞ ዩቲዩብ ቻናላቸውን እንዲያርግላቸው የሚያደርጉበት መንገድ ነው። ይሄ ዩቲዩብ ያመጣው አዲስ ፊውቸር ነው፣ በቅርቡ ያመጣው ነገር ነው፣ ብዙ የቆየ ነገር አይደለም። ሶ እኔ ኮላቦሬት የምታደርጉበት ሌላ ቻናል ምናምን ካለ እዚህ ጋር ኢንቫይት ምናምን የሚለውን እንትን ትሉና ሶ እዚህ ጋር ማስገባት ትችላላችሁ። የቻናሉ ኔም እዚህ ጋር ሰርች አድርጋችሁ አሁን ለምሳሌ ከዚህ ቻናል ጋር እኔ ኮላቦሬት ማድረግ እንፈልግ ከሆነ አሁን ለምሳሌ ይሄንን ክሊክ አድርጊ ራይት ክሊክ ማድረግ ምናምን እችላለሁ። ኢንቫይት ምናምን ነገር አለ ወይ ደግሞ ክሬት ሊንክ የሚል ነገር አለ። ሶ እዚህ ጋር ክሬት ሊንክ ክሬት ምናምን ማድረግ ይኖርብኛል። ዜን እናንተ ክሬት አድርጋችሁ ወይ ደግሞ ክሬት ያደርጋችሁን ሊንክ ከላካችሁ በኋላ ይሄ ለምሳሌ ማይ ኢንዱስትሪ ሪቪው የሚለው ቻናል ያንን እንትን ምን ማድረግ መቻል አለበት? ይሄ ኮላቦሬት እናድርግ ወይ ደግሞ ኮላቦሬት የናድርግ ጥያቄን አክሴፕት ማድረግ አለበት። አክሴፕት ካደረግ በኋላ ኮላቦሬት ማድረግ እንችላለን ማለት ነው። እኔ ግን ስለማልፈልግ ካንሰል እለዋለሁኝ። ዜን እዚህ ጋርም ካንሰል እለዋለሁ። ዜን ወርታች ከሄዳችሁ በኋላ ኤቭሪቲንግ እንዳሉት ተወታላችሁ። እዚህ ጋር ታግ የሚያስፈልግ ከሆነ ታግ ማለት አሁን ለምሳሌ ሰዎች ሰርች በሚያደርጉበት ሰዓት ከእናንተ ጋር የተገናኘ ወይ ደግሞ ሰማው የሚገናኝ ነገር ካለ ሰዎች እንዲያገኙት ነው። ራይት እንዲያገኙት ሶ እዚህ ጋር የምታስገቡት ከሰራችሁት ቪዲዮ ጋር የተገናኘ አሁን ለምሳሌ ስለ ትምህርት ከሆነ በኢትዮጵያ ኤዱኬሽን ራይት ሂስትሪ ስፔሲፊክ አድርጋችሁ ሂስትሪ ልትሉ ይችላላችሁ፣ ኢትዮጵያ ኤዱኬሽን ልትሉ ይችላላችሁ፣ ኢትዮጵያ ኤዱኬሽናል ሲስተም አዲስ አበባ ብቻ እንደዚህ እያላችሁ የተለያዩ ነገሮች ልታስቀምጡ ትችላላችሁ ከሰራችሁ ቪዲዮ ጋር የተገናኘ ነገር። ይሄ ቪዚብል አይደለም የሚታይ ነገር አይደለም። ነገር ግን ሰዎች ሰርች በሚያደርጉበት ሰዓት ከእናንተ እዚህ ጋር ካስቀመጣችሁ ታጋ የተቀራረበ ወርድ ምናምን ከተጠቀሙ የእናንተ ቪዲዮ ሰርች ባር ላይ ቪዚብል ይሆንላችኋል ማለት ነው። ዜን እዚህ ጋር ቪዲዮ ላንጉጅ ምናምን የሚሉት ነገሮች ሁሉንም ትተውትና ራይት ትተውትና ሁሉንም እዚህ ጋር ሾርት ሪማክሲንግ ምናምን ይላል። ቪዲዮአችሁ ሪማክስ ሲደረግ ኦዲዮ ሪማክስ ሲደረግ አይደረግ ምናምን ይላል። ይሄ ያን ያክል አስፈላጊ አይደለም። ከፈለጋችሁ ዶንት አለው ሪማክሲንግ ምናምን የሚለው ነገር ክሊክ ልታደርጉ ትችላላችሁ። ሌሎቹን ነገሮች እንደተጠበቁ ተውትና ኔክስት የሚል ነገር አለ። ሶ ኔክስት የሚል አለ እዚህ ጋር አድ ምናምን ነገር ይላል። ራይት አድ ኢምፖርት
ቪዲዮ ፍሮም ቪዲዮ ምናምን ነገር ይሄ አድ ሲባል ታይቶ የእናንተ ቪዲዮ ታይቶ መጨረሻ ላይ ወደ መጨረሻ ደቂቃ ላይ ሌሎች ራይት ሌሎች የእናንተ ቪዲዮዎች እንዲታዩ የምፈልጉ ከሆነና ከዛ ላይ ሰዎች ክሊክ አድርገው ሌሎች የእናንተ ቪዲዮ እንዲላችሁ የምፈልጉ ከሆነ አድ ማድረግ ትችላላችሁ። እኔ ግን ከዚህ በፊት ኦልሬዲ እዚህ ቻናል ላይ አድ ያደረኩት ወር ደግሞ የተጠቀምኩት ነገር ወር ደግሞ ምንም አይነት ቪዲዮ ስለሌለ ይሄ ነገር ስኪፕ አደርገዋለሁ። ነገር ግን ብፈልግ እዚህ ጋር ክሊክ አድርጌ የት ነው የምትመርጠው ምናምን ይለኛል። ለምሳሌ ስፔሲፊክ የሆነ ቪዲዮ ልምረጥ ምናምን ልዋለሁ። ነገር ግን ኦልሬዲ ምንም አይነት ቪዲዮ ስለሌለኝ ይሄ ነገር ስኪፕ አደርገዋለሁ። ምንም አይነት ቪዲዮ የለም፣ የሰራነው ቪዲዮ የለም፣ አዲስ ነው። ይሄን ዲስሪጋርድ እንለዋለን ማለት ነው። ሶ በዚህም ጋር ለምሳሌ ቪዲዮ ፕሌይ የሆነ ወር ደግሞ ቪዲዮ እየታየ በሚታይበት ሰዓት የተለያዩ ቪዲዮዎች ፕሮሞት እንዲያደርግላችሁ በየመሃሉ ከላይ ከእንትኑ ጫፍ ላይ ፕሮሞት እንዲያደርግላችሁ እንደዚህ አይነት የቪዲዮን ታይትል ምናምን እንዲያሳይላችሁና ሰዎች ከፈለጉትም ያንን ክሊክ አድርገው እንዲሄዱላችሁ ምናምን ከፈለጋችሁ እዚህ ጋር አሁንም አረት አደርጋላችሁ። ነገር ግን እኔ ከዚህ በፊት ምንም አይነት ቪዲዮ ስላላዘጋጀው ኔክስት ስለዋለሁኝ። ኔክስት ካልኩት በኋላ ቼክ ምናምን ይላል። እዚህ ጋር ኮፒራይት ምናምን ራሱ ነው ቼክ አድርጎ ምናምን የሚጨርሰው። ዜን ኔክስት ስለዋለሁኝ። ሶ እዚህ ጋር ነው ማተር የሚያደርግ ቪዚቢሊቲውን ቅድም አሊስትድ ብለን ነው አይታችኋል። አሊስትድ ሰላል ነው እዚህ ጋር አሊስትድ ብሎልናል። ነገር ግን አሁን ለምሳሌ ቪዲዮ እስካሁን አፕሎድ ሆኖ ቢያልቅ ኑሮ ደግሞ አጠቃላይ ኤቭሪቲንግ ቼክ አድርጎ ምናምን ቪዲዮ ቢያልቅ ኑሮ ፐብሊክ ብንለው ምን ይሆን ነበር? ዳይሬክትሊ እኛ እነዚህን ሴቲንጎች ምናምን ሳናስተካከል ይታይ ነበር። ነገር ግን አንሊስትድ ስላል ነው አይታይም። አሁን ምን እናደርገዋለን? ፐብሊክ እናደርገዋለን። ቢካዝ ቪዲዮአችን ፐብሊክ እንዲሆንና ሁሉም ሰው እንዲያዩ ስለምንፈልግ። ሶ በፕራይቬት በአንሊስትድ እና በፐብሊክ መካከል ያለው ልዩነት ምንድነው? ወር ደግሞ ልዩነታቸው ምንድነው ስንል ፕራይቬት ከሆነ ያንን ቪዲዮ ማየት የሚችለው አንደኛ እናንተ ራይት የዚህ ቻናል ባለቤት የሆናችሁ ሰዎች ናቸው ማየት የምትፈልጉት። ሁለተኛ ደግሞ ለምሳሌ ፕራይቬት ብላችሁት እዚህ ጋር ኢንቫይት ያደረጋችኋቸው ሰዎች ማለት አሁን ለምሳሌ በኢሜይል አካውንታቸውን እዚህ ጋር አድ ምናምን ካደረጋችሁ ኢሜይል አካውንታቸውን እዚህ ጋር አድ አድርጋችሁ በዛ በኢሜይል አካውንታቸው እንዲያዩት ኢንቫይት ካደረጋችሁ እነዛ ሰዎች ብቻ ናቸው የሚያዩት እንጂ ኢንቫይት ካላደረጋችሁ እናንተ ብቻ ናቸው ማየት የምትችሉት፣ ሌላ ማየት የሚችል ሰው የለም። አንሊስትድ ከሆነ ግን ቪዲዮ ዩቲዩብ ላይ ጀስት ሪኮመንድ አይደረግም፣ ራይት ሪኮመንድ አይደረግም፣ አይታይም። ነገር ግን ሊንኩን አንድ ሰው ካገኘው ሁሉም ሰው ምን ማድረግ ይችላል? ማየት ይችላል ነው። ሰው አንሊስትድ ማለት ይሄ ነው። ፐብሊክ ግን ዩቲዩብ በራሱ ዩቲዩብ ላይ ስትገቡ ሪኮመንድ ያደርጋል፣ ቪዚብል ይሆናል፣ ማንም ሰው ማየት ይችላል፣ ማንም ሰው ሰርች አድርጎ ምናምን ማግኘት ይችላል። ነገር ግን ስኬጁል ማስቀመጥ ከፈለጋችሁ እዚህ ጋር ስኬጁል ማስቀመጥ ትችላላችሁ። ከመቼ ጀምሮ ወር ደግሞ ከስንት ሰዓት ጀምሮ እንዲታይላችሁ የምትፈልጉ እስከዛ ድረስ ግን ዩቲዩብ ጀስት ኖቲፋይ እያደረገ እንዲጠብቅላችሁ የምትፈልጉ ከሆነ ስኬጁል ማስቀመጥ ትችላላችሁ። ነገር ግን እኔ ጀስት ፐብሊክ አልኩት። ዴን ስለጨረስኩ እዚህ ጋር ፐብሊሽ ይለዋለሁኝ። ቪዲዮውን ቼክ አድርጎ ስላልጨረሰ እዚህ ጋር የሆነ ኦፕሽን ሊያመጣልኝ ይችላል። ምን ይላል? ገና አፕሎድ እየሆነ ነው ምናምን ይለኛል። ነገር ግን አውቶማቲክሊ ራሱ አፕሎድ አድርጎ ሲጨርስ ፐብሊሽ ይሆናል። እኔ ክሎዝ እለዋለሁ ማለት ነው። ሶ ዳትስ ኢት ራይት። ዩቲዩብ ቻናል እንግዲህ ከዜሮ ጀምረን እስከ መጨረሻ ድረስ ዩቲዩብ ቪዲዮ አፕሎድ እስከ ማድረግ ድረስ ያለው ፕሮሰስ እና ያሉት ስቴፖች እነዚህ ናቸው። እነዚህን ስቴፖች በስርዓትና በጥንቃቄ ከተከተላችሁኝና ካያችኋቸው በጣም ቀላል፣ በጣም ሲምፕል እና የተለዩ ውስብስብ የሆኑ ነገሮች እንዳልሆኑ አንደርስታንድ ታደርጋላችሁ ማለት ነው። ሶ ይሄ ነው፣ ምንም የተለየ ነገር አይደለም። ሶ ይሄንን ነው ሰዎች ከፈለጉ ያወሳስቡታል፣ ከፈለጉ ገንዘብ ይጠይቁበታል፣ ከፈለጉ ሌሎች ነገሮችን የሚያደርጉበት። ይሄ በጣም ሲምፕል፣ በጣም ቀላልና ያን ያክል ውስብስብ ያልሆነ ነገር ነው። ሶ እዚህ ጋር ማወቅ ያለባችሁ ነገር ይሄን ካደረጋችሁ በኋላ ኔክስት ዩቲዩብ ቻናላችሁ ሞኔታይዝ ሲሆን ሌሎች እንትኖች ኦን ይሆንላችኋል። ሌሎች ሴቲንጎች እና ሌሎች የምታስተካክሏቸው ነገሮች ኦን ይሆናሉ። ቢካዝ ሞኔታይዜሽን ተጀምሯል። ቻናላችሁ ገንዘብ ሜክ እያደረገ ነው፣ ደግሞ ገንዘብ እየሰራ ነው። ሶ ገንዘብ መስራት ከጀመረ ደግሞ ስትሪክት ነው ዩቲዩብ ራይት፣ በጣም ስትሪክት ነው። ሶ ማስተካከል የሚኖርባችሁ ሴቲንጎች ምናምን በዛ ሊሉ ይችላሉ። ሶ አሁን ገና ቻናላችን ሞኔታይዝ ስላልሆነ አዲስ ብራንድ ዩቲዩብ ቻናል ስለሆነ ክሬት ያደረግነው ያን ያክል ውስብስብ የሆነ ነገር የለውም። ያኔም ቢሆን ውስብስብ የሆነ ነገር አይደለም። ነገር ግን ሴቲንጎቹ በዛ ይላሉ ማለት ነው። ሶ ይሄን ይመስላል ከዜሮ ጀምረን ክሬት ያደረግነው ብራንድ ዩቲዩብ ቻናል ይሄን ይመስላል ማለት ነው። ይሄንን ነገር ይሄን ስቴፕ ሜቢ አንድ ጊዜ ሊከብዳችሁ ወይ ደግሞ ከከበዳችሁ አንድ ጊዜ አይታችሁት፣ ሁለተኛ ግን ዩቲዩብ ቻናል የራሳችሁ ዩቲዩብ ቻናል ክሬት እያደረጋችሁ እኔ ያደረኩትን ስቴፕ ባይ ስቴፕ እየተከተላችሁ ክሬት ማድረግ ትችላላችሁ ማለት ነው። ሶ እስካሁን የነበረን ቆይታ ይሄን ይመስል ነበር። ከወደዳችሁት ራይት ቪዲዮ ላይክ አድርጉት፣ በጣም ከተመቻችሁ ሼር አድርጉት፣ በጣም ከተመቻችሁ ደግሞ ቻናሉን እና ሰብስክራይብ አድርጉት። ቢካዝ ቻናሉን ሰብስክራይብ ካደረጋችሁት እንደዚህና መሰል ነገሮችን በቀጣይ ስናዘጋጅና ስንለቅ ይደርሳችኋል ማለት ነው። ሶ ይሄንን ከተከተላችሁ ሌላ ምንም አይነት ቪዲዮ ማየት ሳይጠበቅባችሁ ኮምፕሊትሊ ይሄን ስቴፕ በመከተል ብቻ ክሊር ወር ደግሞ ግልጽ የሆነ እና ጽድት ያለ ከመጀመሪያው ጀምራችሁ እስከ መጨረሻው ድረስ ሞኔታይዝ ሊሆን የሚችል ብራንድ ዩቲዩብ ቻናል ክሬት ማድረግ ትችላላችሁ ማለት ነው። ሶ ኔክስት በሌላ ቪዲዮ እስክንገናኝ ይመቻችሁ።